ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ፍሉድ መካኒክስ። ዛሬ ዩኒት ሰመሪ እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዩኒት ሰመሪ። A fluid is a state of matter that yields to sideways or shearing forces. እንግዲህ ምን ተባብለናል? ፍሉድ ማለት ኮንቲኒየስሊ ፎርስ አፕላይ ካደረግንበት ምን ማድረግ ይችላል? መፍሰስ ይችላል ማለት ነው። በፎርሱ አቅጣጫ መፍሰስ ይችላል ማለት ነው። liquids and gas are both ፍሉድስ። እነዚህ ሁለቱ ፍሉድስ ይባላሉ ማለት ነው። ሶሊድ ከሆነ ግን ፎርስ አፕላይ ብናደርግበት ዲፎርም ነው እንጂ የሚያደርገው ፍሎ ማድረግ ስለማይችል ፍሉድ አንለውም ማለት ነው። ፍሉድ ስታቲክስ ኢዝ ዘ ፊዚክስ ኦፍ ስቴሽነሪ ፍሉድስ። እንግዲህ ስሙ ራሱ እንደሚናገረው እዚህ ጋር ስታቲስቲክስ ማለት እንቅስቃሴ ላይ ያልሆነ ማለት ነው። ፍሉድ ስታቲክስ ኢዝ ዘ ፊዚክስ ኦፍ ስቴሽነሪ ፍሉድስ ይሆናል ማለት ነው። ዴንሲቲ ኢዝ ማስ ፐር ዩኒት ቮሊዩም ኦፍ ኤ ሰብስታንስ ኦር ኦብጀክት። ዴንሲቲ በዚህ ይወከላል፣ ማስ ኦቨር ቮሊዩም በዚህ ይገለጻል ማለት ነው። ፕሬሸር ኢዝ ዘ ፎርስ ፐር ዩኒት ፐርፔንዲኩላር ኤሪያ ኦቨር ዊች ዘ ፎርስ ኢዝ አፕላይድ። ለምሳሌ ይሄ ሰርፌስ አለን ብለን እናስብ። እዚህ ሰርፌስ ላይ በ90 ዲግሪ ያረፈ ፎርስ አለ ብለን እናስብ። ይሄን ፎርስን በለው፣ ይሄን ደግሞ ኤሪያን በለው ማለት ነው። ሶ ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ይሆናል ማለት ነው። ፕሬሸር ዲዩ ቱ ዌይት ኦፍ ኤ ሊኩዊድ ኢዝ ጊቨን ባይ ፕሬሸር ኢዝ ኢኳልስ ቱ ሮ ጂ ኤች ዴንሲቲ ግራቪቲ ሄት ዌር ፒ ኢዝ ዘ ፕሬሸር ኤች ኢዝ ሄት ኦፍ ዘ ሊኩዊድ ሮ ኢዝ ዘ ዴንሲቲ ኦፍ ዘ ሊኩዊድ ኤንድ ጂ ኢዝ ዘ አክስለሬሽን ዲዩ ቱ ግራቪቲ። እስኪ በዚህ እንዴት እንደሚሰጥ እንመልከት። እንግዲህ ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ነው። እንግዲህ ዌይት ኦፍ ዘ ሊኩዊድ ነው ተብለናል። ለምሳሌ እቺን ፖይንት ኮንሲደር ባደርግ እዚህ ጋር ማለት ነው። ይሄ እዚች ፖይንት ላይ አክት የሚያደርገው ፎርስ ማን ነው ማለት ነው? የሊኩዊዱ ክብደት ነው ማለት ነው። ሶ እሱ በምን ይገለጻል? ኤምጂ ዌይት ማለት ነው ኦቨር ኤሪያ። ፕሬሸር ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ ኦቨር ኤሪያ። እንግዲህ እዚህ ጋር እዩ ዴንሲቲ አለ። ዴንሲቲ ማለት ደግሞ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም እንደሆነ እናውቃለን። ክሪስ ክሮስ ብናበዛው ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩም ይሆናል። ስለዚህ ይሄንን ኤም ኢዝ ኢኳልስ ቱ ሮ ታይምስ ቪ የሚለውን እዚች ማስ ቦታ ላይ አምጥተን እንተካታለን ማለት ነው። ሶ ፒ ኢዝ ኢኳልስ ቱ ሮ ቪ ጂ ኦቨር ኤሪያ ይሄ ይሆናል ማለት ነው። አሁን ይኸው እንግዲህ ኤሪያ ማለት ይሄ ማለት ነው። ይሄ ኤሪያ ነው። እንደገና ይሄ ከፍታ አለ። ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ታይምስ ሄት ነው። ቤዝ ኤሪያ ታይምስ ሄት ነው። ስለዚህ እዚህ ጋር እንምጣና ፕሬሸር ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቪ ቦታ ምን መተካት እንችላለን? ኤ ታይምስ ኤች። እዚህ ጋር ደግሞ ግራቪቲ አለን። ዘ ሆል ኦቨር ምን ኦቨር ኤ ያለን ከስር ማለት ነው። ስለዚህ ይሄንን በዚህ እናጠፋለን። ሶ ፕሬሸር ኢዝ ኢኳልስ ቱ ሮ ጂ ኤች ይሄ ይሆናል ማለት ነው። ሶ እዚህ ጋር ይሄኛው የመጣው በዚህ መልኩ ነው። ፓስካልስ ሎ ስቴትስ ዛት ኤ ቼንጅ ኢን ፕሬሸር አፕላይድ ቱ አን ኢንክሎዝድ ፍሉድ ኢዝ ትራንስሚትድ አንዲሚኒሽድ ቱ ኦል ፖርሽንስ ኦፍ ዘ ፍሉድ ኤንድ ቱ ዘ ዎልስ ኦፍ ኢትስ ኮንቴነር ይለናል። እዚህ ጋር ይኸው እንግዲህ ፒ1 የሚባል ፕሬሸር አፕላይ ያደረኩኝ እዚህ ማለት ነው። ትራንስሚት አርጎ የት ይመጣል? እዚህ ድረስ ይመጣል ማለት ነው። እዚህ ጋርም ተመልከቱ። ለምሳሌ የሆነ ቼንጅ ፈጠርን እንበል። እዚህ ጋር ፒ2 የሚባል ቼንጅ ፈጠርን እንበል። ሶ ይሄ ፒ2 ግድግዳው ላይ እዚህ ኤቭሪዌር ማለት ነው። ኤቭሪዌር ምንም ሳይዙ ሳይቀንስ ምን ይሆናል ማለት ነው? ትራንስሚትድ ይሆናል ማለት ነው። A hydraulic system is an enclosed fluid system used to exert forces. እንግዲህ መኪና በክሪክ ሲነሳ አይታችሁ ታውቃላችሁ። እዩ እንግዲህ እዚህ ጋር የሆነ ፎርስ አፕላይ ሳደርግ እዚች ኤሪያ ላይ ማለት ነው የሆነ ፕሬሸር ይፈጠራል። ፒ1 ልበለው። ሶ እዚህ ጋር የፈጠርኩት ልዩነት ተጉዞ የት ይመጣል? እዚህ ድረስ ይመጣል ማለት ነው። ስለዚህ ይሄ ፒ1 እና ይሄ ፒ2 ምን ይሆናሉ? እኩል ይሆናሉ ማለት ነው። ይሄ ፒ1 እና እዚህ ጋር ያመጣሁት ፒ2 እኩል ይሆናሉ ማለት ነው። ስለዚህ ፕሬሸር ማለት ምን ማለት ነው?
ፎርስ ኦቨር ኤሪያ ነው። F1 ኦቨር A1 ልበለው እኩል ይሆናል F2 ኦቨር A2 ይሆናል ማለት ነው። ስለዚህ አሁን ከዚህ ላይ ይሄንን ክሪስ ክሮስ ብናበዛው F2 is equals to A2 ኦቨር A1 ታይምስ F1 ይሆናል ማለት ነው። አያችሁ ፎርሱን መልቲፕላይ ያደረግነው ማለት ነው። ለምን ኤሪያ 2 ከኤሪያ 1 ስለሚበልጥ F2 ከF1 የግድ ይበልጣል ማለት ነው። ስለዚህ ትንሽ ፎርስ ተጠቅመን እዚህ ጋር ማለት ነው ትልቅ ክብደት ያለው ነገር ማንቀሳቀስ ወይ ወደ ላይ ሊፍት ማድረግ እንችላለን ማለት ነው። ጌጅ ፕሬሸር ኢዝ ዘ ፕሬሸር ሪላቲቭ ቱ አትሞስፌሪክ ፕሬሸር። ሶ አሁን አንድ ፕሬሸርን ወስደን ብንለካ ለምሳሌ ጌጅ ፕሬሸር ከሆነ ከአትሞስፌሪክ ፕሬሸሩ ምን ያህል ልዩነት አለው ወይ ከሱ ምን ያህል ከፍ ብሏል የሚለውን መረጃ ይሰጠናል ማለት ነው። ሌላ አብሶሉት ፕሬሸር የሚባል ደግሞ አለ። ኢዝ ዘ ሰም ኦፍ ጌጅ ፕሬሸር ኤንድ አትሞስፌሪክ ፕሬሸር። ፒ አብሶሉት ኢዝ ኢኳልስ ቱ ፒ አትሞስፌሪክ ፕላስ ጌጅ ፕሬሸር ሮ ጂ ኤች። ይሄ ጌጅ ፕሬሸር ይባላል ማለት ነው። ሶ አሁን ከዚህ ላይ ተመልከቱ እንግዲህ ጌጅ ፕሬሸሩ ምን ይሆናል? ፒ ጌጅ ኢዝ ኢኳልስ ቱ ፒ አብሶሉት ማይነስ ፒ አትሞስፌሪክ ይሆናል ማለት ነው። ሶ ጌጅ ፕሬሸር ኢዝ ዘ ፕሬሸር ሪላቲቭ ቱ አትሞስፌሪክ ፕሬሸር የሚለን ለዚህ ነው ማለት ነው። ኦፕን ቲዩብ ማኖሜተር ሃቭ ዩ ሼፕድ ቲዩብስ ኤንድ ዋን ኢንድ ኢዝ ኦልዌይስ ኦፕን። ምክንያቱም ይሁ እዚህ ጋር ከስሙ ራሱ ስትነሱ ኦፕን ቲዩብ ማኖሜተርስ ነው የሚለን። ስለዚህ አንደኛው ሳይድ ሁልጊዜ ምን ይሆናል? ክፍት ይሆናል። ኦፕን ኢንድ ማለት ነው። ኢት ኢዝ ዩዝድ ቱ ሜዠር ፕሬሸር። እንግዲህ የምን አይነት ፕሬሸር? የጋስ ማለት ነው። የጋስ ፕሬሸርን የሆነ ኮንቴነር ውስጥ ተይዞ ያለን ጋስ የሱን ፕሬሸር ሜዠር እንድናደርግ ያግዘናል ማለት ነው። ለምሳሌ ይሄኛው እንዴት እንደሚሰራ እስኪ እዚህ ጋር ከዚህ ጋስ ውስጥ በዚህ ጋስ አማካኝነት እዚህ ጋር ጋስ ፕሬሸር አለን እዚህ ማለት ነው። ይሄኛው ደግሞ ክፍት ስለሆነ አትሞስፌሪክ ፕሬሸር አለን እዚህ ጋር አትሞስፌሪክ ፕሬሸር አለን። እንግዲህ ይሄ ስታቲክ ኢኩሊብረም ላይ ነው ያለው። ስታቲክ ኢኩሊብረም ላይ ከሆነ ደግሞ ተመሳሳይ ከፍታ ላይ ያሉ ፖይንቶች ተመሳሳይ ፕሬሸር ይኖራቸዋል። ሶ ይሄ ፒ ኦፍ ዘ ጋስ ከሆነ ይሄኛውም የግድ ፒ ኦፍ ዘ ጋስ ይሆናል ማለት ነው። ሶ እንግዲህ እዚህ ፖይንት ላይ ጫና የሚፈጥሩት ይሄ አትሞስፌሪክ ፕሬሸሩ፣ ሌላስ ይሄ ኤች ያክል ኮለም ያለው ይሄ ሊኩዊድ ማለት ነው። ስለዚህ ፒ ኦፍ ዘ ጋስ እኩል ይሆናል ፒ አትሞስፌሪክ ፕላስ ሮ ጂ ኤች ይሆናል ማለት ነው። ዌር ሮ ምንድን ነው? የዚህ ሊኩዊድ ዴንሲቲ ማለት ነው። እዚህኛው ጋር ደግሞ እንምጣ። አሁንም በተመሳሳይ እዚህ ጋር ስንመጣ ፒ ኦፍ ዘ ጋስ አለን። እዚህ ጋር ጋሱ እዚህ ጋር ፕሬሸር ያሳርፋል። እዚህ ስንመጣስ አትሞስፌሪክ ፕሬሸር አለ። ሶ እዚች ጋር መተን ደግሞ ስናይ ፒ አትሞስፌሪክ አለ ማለት ነው እዚህ ጋር። ሶ ይሄ እንግዲህ ስታቲክ ኢኩሊብረም ላይ ስለሆነ ቀጥታ ተመሳሳይ ሆሪዞንታል ላይ እንመጣለን። እዚህ ጋር እቺን ፖይንት እንይዛለን። እቺ ፖይንት ምን ትሆናለች? ፒ አትሞስፌሪክ ትሆናለች። ለምን? ተመሳሳይ ከፍታ ላይ ስላሉ ማለት ነው። ሶ ይሄ ፒ አትሞስፌሪክ እዚህ ጋር ያለው ማለት ነው በዚህ ከፍታ ያክል ይሄ ሊኩዊዱ የራሱ የሆነ ፕሬሸር አለው። ሲቀጥል ደግሞ እዚህ ጫፍ ላይ መተን ስናይ ጋስ ፕሬሸር አለ ማለት ነው። የሁለቱ ድምር ይሆናል። አትሞስፌሪክ ፕሬሸሩ የሁለቱ ድምር ይሆናል። ሁልጊዜ ከታች ያለው ከላይ ያሉት ድምር እንደሆነ ተነጋግረናል ከዚህ በፊት። ሶ ፒ አትሞስፌሪክ ኢዝ ኢኳልስ ቱ ፒ ኦፍ ዘ ጋስ ፕላስ ሮ ጂ ኤች። እንግዲህ የጋሱን ፕሬሸር ነው ሜዠር እያደረግን ያለ ነው። ሶ ፒ ኦፍ ዘ ጋስ ኢዝ ኢኳልስ ቱ ፒ አትሞስፌሪክ ማይነስ ሮ ጂ ኤች ይሆናል ማለት ነው። ይሄ ይሆናል እንግዲህ በኮመን ሴንስ ራሱ ምን መረዳት እንችላለን? እዚህ ጋር እዩ። ይሄ ሊኩዊድ ባላንስ ሆኖ ነበር የነበረው መጀመሪያ፣ እንደዚህ ባላንስ ሆኖ ነው የነበረው እኩል ማለት ነው ተመሳሳይ ከፍታ ላይ። እዚህ ጋር ደግሞ እዩ ምን ተፈጠረ? ልዩነት ተፈጠረ። ይሄ ወደ ላይ ወጣ ማለት ነው። ያ ማለት በዚህ በኩል የመጣው ፕሬሸር ከፍተኛ ፕሬሸር ነው ማለት ነው። የጋስ ፕሬሸሩ ከፍተኛ ነው ማለት ነው። ስለዚህ ከፍተኛ ስለሆነ ከአትሞስፌሩም ይበልጣል። ምክንያቱም ይሄንን ሊኩዊድ ወደ ላይ ገፍቶታል። ይሄኛውንም ምን ሆኖ በልጦ ማለት ነው። የሁለቱ ድምር ይሆናል ማለት ነው። እዚህ ጋር ደግሞ እዩ ሊኩዊዱ ተገፍቶ ወዴት ነው የመጣው? ወደዚህ ነው የመጣው። ማበልጧል ማለት ነው። አትሞስፌሪክ ፕሬሸሩ በልጧል ማለት ነው።
እዚህ ጋር ያለው አትሞስፌሪክ ፕሬሸሩ በልጧል ማለት ነው። ስለዚህ ይሄ አትሞስፌሪክ ፕሬሸሩ የጋሱና የዚህ የኮለሙ ድምር ይሆናል ማለት ነው። የኮለም በዚህ በሊኩዊዱ ኮለም አማካኝነት የሚፈጠረው ፕሬሸር ድምር ይሆናል ማለት ነው። ስለዚህ ፒ አትሞስፌሪክ ኢዝ ኢኳልስ ቱ ብለን በድምር መልክ ያስቀመጥነው ለዚህ ነው ማለት ነው። A mercury barometer is a device that measures atmospheric pressure. ባሮሜትር ደግሞ የቅድሙ ጋስ የሆነ ኮንቴይነር ውስጥ ያለን ጋስ ፕሬሸር ነው የሚለካልን ማኖሜትር ማለት ነው። ወደ ባሮሜትሩ ስንመጣ ደግሞ አትሞስፌሪክ ፕሬሸር ነው የሚለካልን። እንዴት ነው የሚለካልን? እንግዲህ ይሄንን ማለት ነው በዚህ መልኩ መጀመሪያ ውስጡ ሜርኩሪ እንሞላለን። እዚህ ውስጥም እንደገና ሜርኩሪ አለ። ከዛ ይሄን እናመጣና ገልብጠን እዚህ ውስጥ እናስገባዋለን ማለት ነው። ገልብጠን እናስገባዋለን። ይሄ ሙሉ የነበረው ምን ይሆናል? ይሄን ያክል ክፍተት ይፈጥራል ማለት ነው። ይሄን ያክል ክፍተት ይፈጥራል። ከዚህ ተነስታችሁ እዚህ ድረስ ሜዠር ብታደርጉ 760 ሚሊ ሜትር ነው የሚሆነው ማለት ነው። 760 ሚሊ ሜትር ይሆናል። እንግዲህ ፕሬሸር እዚህ ጋር ያለው ፕሬሸር ይሄኛው ኦልሞስት እዚህ ጋር ያለው ፕሬሸር ምንድነው? ዜሮ ነው። ፒ እዚህ ጋር ዜሮ ነው። ምክንያቱም ይሄ እንደ ቫኪዩም ነው የሚታሰበው ማለት ነው። እዚህ ከታች እዚህ ፖይንት ላይ ያለው ፕሬሸር ፒ ልበለው። ፒ ኢዝ ኢኳልስ ቱ ከላይ ያለው ደግሞ ይሄንን ፒ ፕራይም ልበለው። እንግዲህ ፒ ፕራይም ከላይ ያለው ፕላስ በዚህ ከፍታ አማካኝነት ሌላ ደግሞ ፕሬሸር አለ ሮ ጂ ኤች ማለት ነው። ከታች ያለው ሁል ጊዜ ከላይ ያሉት ድምር ነው ብያችኋለሁ። አሁን እዚህ ጋር ይሄኛው ምንድነው? ዜሮ ነው። ምክንያቱም ይሄ ኦልሞስት ቫኪዩም ነው። ስለዚህ ፒ ኢዝ ኢኳልስ ቱ ሮ ጂ ኤች ይሆናል ማለት ነው። ይሄ ማለት ነው ልክ ሆሪዞንታሊ። ይሄ ደግሞ ምንድነው? ስታቲክ ኢኩሊብሪየም ላይ ነው ያለው። ከዚህ ይሄ ከቆመው ውስጥ ማለት ነው። ከቆመው ከዚህ ፍላስክ ውጪ መጥቼ በተመሳሳይ ከፍታ ላይ እዚህ ጋር መጥቼ ቲክ ባደርግ ይሄ ፒ ከሆነ ይሄም የግድ ፒ ይሆናል። ለምን? ሆሪዞንታሊ ስታቲክ ኢኩሊብሪየም ላይ ከሆነ ፕሬሸሩ ምን ስለሚሆን እኩል ስለሚሆን ማለት ነው። እነዚህ ሁለት ፕሬሸሮች እኩል ነው የሚሆኑት። ይሄኛው ፒ አትሞስፌሪክ ይሆናል። ይሄ ውጪ ላይ ያለው ማለት ነው። ይሄ ፒ ኢዝ ኢኳልስ ቱ ፒ አትሞስፌሪክ ይሆናል which is equals to ሮ ጂ ኤች ይሆናል ማለት ነው። ሮ ጂ ኤች ፒ አትሞስፌሪክ is equals to ዴንሲቲ። ይሄ ሜርኩሪ ነው። ልብ አድርጉ ሜርኩሪ ነው። የሜርኩሪ ዴንሲቲ 13600 ነው ሲባዛ ግራቪቲ 9.8 ከፍታ ይሄው 760 ሚሊ ሜትር ይሆናል ማለት ነው። ሚሊ ሜትር። ስለዚህ ከዚህ ላይ ፒ አትሞስፌሪክ is equals to 101.3 ኪሎ ፓስካል ይሆናል ማለት ነው። ኪሎ ፓስካል ይሆናል። buoyant force is the net upward force on any object in any fluid። ለምሳሌ ኳስ ወስደን ውሃ ውስጥ ለማስገባት ብንሞክር አይገባልንም። ምክንያቱም ይሄ buoyant force ኳሱን ወደ ላይ ስለሚገፋው ማለት ነው። እሺ if the buoyant force is greater than the object's weight፣ እንግዲህ እዚህ ጋር ተመልከቱ። ይሄ አለ እዚህ ውስጥ ፍሉድ አለ። እዚህ ውስጥ አመጣንና የሆነ ኦብጀክት አስገባን ማለት ነው። እዚህ ኳስ ላይ ፍሉዱ buoyant force ይተገብራል ወደ ላይ ማለት ነው። እንደገና ዌይት አለው ደግሞ ይሄ ኦብጀክቱ የራሱ ማለት ነው። ዌይት አለው። ስለዚህ እንግዲህ if the buoyant force is greater than the object's weight፣ ይሄ buoyant force ከኦብጀክቱ ዌይት የሚበልጥ ከሆነ ወደ ላይ ይገፋዋል። ለምን? buoyant force ስለበለጠ ማለት ነው። ወደ ላይ ይገፋዋል። ከዛ በኋላ ኦብጀክቱ ምን ይሆናል ማለት ነው? ፍሎት ያደርጋል፣ ይንሳፈፋል ማለት ነው። እዚህ ሰርፌስ ላይ መጣና ይሄ አንደኛው ኬስ ነው። if the buoyant force is less than the object's weight፣ አሁን ደግሞ buoyant force ከዌይቱ የሚያንስ ከሆነ ዌይቱ ስለሚበልጥ ኦብጀክቱ እዚህ ታች ይመጣል ማለት ነው። ይሰምጣል ማለት ነው። the object will sink ያደርጋል። if the buoyant force equals the object's weight፣ አሁን ደግሞ buoyant forceና ዌይቱ የኦብጀክቱ ዌይት እኩል የሚሆኑ ከሆነ the object will remain suspended at any depth። እዚህ ጫፍ ላይ አይመጣም። የሆነ ቦታ ላይ ግን ይንሳፈፋል ውስጥ ሆኖ ማለት ነው። እዚህ ጋር ሊሆን ይችላል፣ ግን ይንሳፈፋል። the buoyant force is always present
whether the object floats, sinks or is suspended in a fluid ማለት ነው። ሶ ሲንክ ፍሎት አደረገ ኦብጀክቱ ሲንክ አደረገ እንዲሁም ሰስፔንድ አደረገ ቡያንት ፎርስ ሁልጊዜ አለ ማለት ነው። እሺ እነዚህን ሶስት ኬዞች እንመልከት ደግመን። እዚህ ጋር ቡያንት ፎርስ አለን፣ ቡያንት ፎርስ። እዚህ ጋር ደግሞ ዌይት አለን፣ ዌይት ኦፍ ዘ ኦብጀክት ማለት ነው። እዚህ ጋር ኦብጀክቱ የት ነው ያለው? ከታች ነው ያለው፣ እዚህ ታች ማለት ነው። ሶ ይሄ ዌይቱ በልጧል ማለት ነው። ዌይት ኦፍ ዘ ኦብጀክት ከቡያንት ፎርሱ በልጧል ማለት ነው። እዚህ ደግሞ በተቃራኒው ከላይ ነው ያለው እንደምታዩት። ሶ በዚህ ኬዝ ደግሞ ቡያንት ፎርሱ ከዌይት ኦፍ ዘ ኦብጀክቱ በልጧል ማለት ነው። ቡያንት ፎርሱ ገፍቶ የት አመጣው? እዚህ ላይ አመጣው ማለት ነው። እዚህስ ዌይት ኦፍ ዘ ኦብጀክቱ ከቡያንት ፎርሱ ስለበለጠ እታች መጣ። እዚህ ጋር ደግሞ ተንሳፎ ነው ያለው። ስለዚህ እዚህ ጋር ምን መረዳት እንችላለን? ዌይት ኦፍ ዘ ኦብጀክት እና ቡያንት ፎርሱ ምንድናቸው? እኩል ናቸው ብለን መናገር እንችላለን። Archimedes principle states that the buoyant force on an object equals the weight of the fluid it displaces. አሁን ይሄ እቃ አለን። ይሄንን እቃ አመጣንና ፍሉድ ውስጥ አስገባ ነው እዚህ ውስጥ ማለት ነው። እዚህ ድረስ ገብቷል፣ እዚህ ድረስ ማለት ነው። ሶ እዚህ ድረስ በመግባቱ የሆነ አማውንት ኦፍ ወተር ምን ያደርጋል? ዲስፕለስ ያደርጋል። መጀመሪያ ከፍታው እዚህ ጋር ከነበረ ከፍታው ልክ ይሄ ኦብጀክት ወደ ውስጡ ሲገባ ከፍታው የት ይመጣል? ሳምዌር እዚህ አካባቢ ይመጣል ማለት ነው። ያ ምን ይሆናል? ወደዚህ ወደ እቃ ውስጥ ይገባል ማለት ነው። ልክ በዚህ መልኩ አሁን ተመልከቱ። ይሄ ፍሉድ እዚህ ኦብጀክት ላይ የሚያሳርፈው ቡያንት ፎርስ ከማጋ እኩል ይሆናል? እዚህ ዲስፕለስ ያደረገው ውሃ ከሱ ዌይት ጋር ማለት ነው። ዌይት ኦፍ ዲስፕለስድ ወተር ከዚህ ጋር እኩል ይሆናል። እንግዲህ አርኪሜዴስ ፕሪንሲፕል ይሄንን ነው የሚለን ማለት ነው። ሙሉ ለሙሉም ከገባ በዚህ መልኩ ብዙ ውሃ እዚህ ጋር ካለው አንፃር ይሄኛው ብዙ ነው። በጣም ሙሉ ለሙሉ ከገባ ብዙ ውሃ ዲስፕለስ ያደርጋል። ቡያንት ፎርሱም እንደዛው ከፍተኛ ይሆናል ማለት ነው። ስለዚህ ይሄ ቡያንት ፎርስ እና እዚህ ጋር ያለው ውሃ የሱ ክብደት ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ይሄ አርኪሜዴስ ፕሪንሲፕል ነው። Specific gravity is the ratio of the density of an object to a fluid, usually water. ለምሳሌ አንድ ኦብጀክት አለን እንበል እዚህ ጋር ኤክስ የሚባል ኦብጀክት ማለት ነው። ዴንሲቲ ያለው ኤክስ የሚባል ሶ የዚህ ኦብጀክት ስፔሲፊክ ግራቪቲ ምን ይሆናል? ስፔሲፊክ ግራቪቲ ኦፍ ኦብጀክት ኤክስ is equals to ዴንሲቲ ኦፍ ኦብጀክት ኤክስ ኦቨር ዴንሲቲ ኦፍ ወተር ነው የሚሆነው ማለት ነው። ባጭሩ የተሰጠንን ኦብጀክት ዴንሲቲ ለዴንሲቲ ኦፍ ወተር ስናካፍል ምን እናገኛለን? ስፔሲፊክ ግራቪቲ እናገኛለን። ፍሎ ሬትስ ኤንድ ቬሎሲቲ አር ሪሌትድ ባይ q is equals to av where a is the cross sectional area of the flow and v is its average velocity። እንግዲህ እዚህ ጋር ተመልከቱ ብዙ ፓርቲክሎች አሉ፣ ብዙ ፓርቲክሎች ማለት ነው። ሶ የነዛ ፓርቲክሎች ምን አቨሬጅ ቬሎሲቲ ነው ማለት ነው። ምን v ማለት ነው። ሶ q is equals to a times v በዚህ መልኩ ይገለጻል። ወደ ኮንቲኒቲ ኢኩዌሽን ደግሞ ከወሰድ ነው a1 v1 is equals to a2 v2 is equals to a3 v3 እያለ ይቀጥላል ማለት ነው። high pressure equipment that we use in our home for various purposes should be used appropriately to keep the family and pets safely ማለት ነው። ሶ በቤት ውስጥ የምንጠቀማቸው ሃይ ፕሬሸር ኢኩዊፕመንቶችን በአግባቡ ካልተጠቀምን አደጋቸው የከፋ ነው ማለት ነው።